በዚህ ሰዓት በተሰማው ሰበር መረጃ መሰረት አንዳንድ ሀገራቶች የዘንድሮ የረመዳን ጾም በነገው ዕለት ዕለተ ረቡዕ የካቲት እኛ አህባሾች ሳውዲ በነገረችን ነገር አንጾምም ብሎ ማታ እስከ 2 ሰዓት ተኩል ድረስ ጨረቃ እየጠበቁ ነበር። እነማን? አህባሾች። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመንዋላ። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም የጌታችን ያላ መልካም ፍቃድ ሆኖ ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሆኖ እስከዛ በመለቃቸው ቪዲዮዎች ላይ አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። እኛም ደግሞ ለማስተካከል ዝግጁዎች ነን። ወደ ቪዲዮአችን ከመሸጋገራችን በፊት ግን እንኳን ለተከበረው ለላቀው ለረመዳን ጾም አላህ Subhanahu Wa Ta'ala በሰላም አደረሰን። ነገር ግን ሀገራችን ላይ እንግዲህ የተለያዩ አንጃዎች አሉ። ከነዚህ መካከል አህባሽ እንግዲህ ትናንትና ማታ 12 ሰዓት ከ10 ምናምን አካባቢ ሳውዲ ላይ 12 ሰዓት ከ10 ወይም ተኩል ከ20 አካባቢ ሳውዲ ላይ የጨረቃ መታየትን በይፋ አውጃ ከዛ ረመዳን ዛሬ እንደሚገባ ተናገረች። ከዛ አንዳንድ የአህባሽ አክቲቪስቶች በየሚዲያው እኛ ሳውዲ በተናገረችው ነገር ተመርኩዘን አንጾምም፣ ስለዚህ እስከ ኢሻ ሰላት ድረስ እንጠብቃለን ብለው ላይቭ ላይ እየጠበቁ ነበረ። በጣም ያሳዝነው። ከነዚህ ሰዎች መካከል ልጅን እንስማው እስቲ ምን እንደሚል። በዚህ ሰዓት በተሰማው ሰበር መረጃ መሰረት አንዳንድ ሀገራቶች የዘንድሮ የረመዳን ጾም በነገው ዕለት ዕለተ ረቡዕ የካቲት 11 እንደሚጀምር አውጀዋል። ይህ ቢሆንም ግን በርካታ የሚባሉ ሀገራቶች እስካሁን ምንም ያሉት ነገር የለም። ምክንያቱም ትክክለኛው ሙራቀባ ወይም የጨረቃ ክትትል ሊደረግ የሚችለው ባዕደ መግሪብ ሸምስ ፀሐይ ከጠለቀች ከገባች በኋላ ነው። ያ ሰዓቱ ደግሞ እስካሁን ገና ነበረ። እነኛ ሀገራቶች ያወጁት ቀድመው ነው ያወጁት። ሰው ትክክለኛ በሆነ እስላም በሚያዘው መሰረት ማለት ነው ሙራቀባ የሚያደርጉ በጣም በርካታ ሀገራቶች ምንጮቻቸውን እየጠበቅን ያለ ነው። ተረጋግታችሁ የኛ ሀገሮች ቀድመው ነው ያወጁት እና እኛም ሌላ ሰው እንጠብቅ እያለን ነው። እንግዲህ ለምንድነው ሲባል ሳውዲ በእነሱ አስተሳሰብ እንግዲህ እነሱ እንደሚሉት ወሃቢያዎች ናቸው። ስለዚህ ወሃቢያ ባለው ነገር ላይ ተመርኩዘን አንጾምም እያሉ ነው። የምታስታውሱ ከሆነ አምና ላይ አንዳንድ ሰዎች ኢቭን የተለያዩ ሚዲያ ላይ ወጥተው የረመዳን ፍቺ ልክ አልነበረም፣ ረመዳን መጾም ነበረብን 30 ነው አይ ቲንክ 29 ነው 30 መጾም ነበረብን እና ወሃቢያዎች የተሳሳተ መረጃ ሰጥተው ረመዳናችንን ጎዶሎ እንዲሆን አደረጉ ብለው በየሚዲያው እየተናገሩ ነበር። ግን ያሳዝነው ግን ጾመዋል እነዚህ ሰዎች ማለት ነው። ዛሬ ጾመዋል። እኔ በቃ ከሆነ ከናንተ አቋም የማይስማማ ሰው ለመጻረር የምትሄዱበት መንገድ በጣም ነው የሚደንቀኝ። ወናውዝ ቢላ አላህ Subhanahu Wa Ta'ala ከዚህ ነገር ይጠብቀን። በዚህ ረመዳን ደግሞ ከዚህ በሽታችሁ አላህ Subhanahu Wa Ta'ala አላቆ ሂዳያ ይስጣችሁ። በቀጣይ ቪዲዮ ስንሻገር እንግዲህ ረመዳን የቁርአን ወር ነው። ሰው ቁርአን የሚቀራበት መቅራት ባይችል እንኳን የሚቀራበት ሰዓት ባያገኝ እንኳን በኤርፎን በተለያዩ መንገዶችን ቁርአን በማዳመጥ የአላህ Subhanahu Wa Ta'ala እዝነት የሚያገኝበትን ወር ነው የረመዳን ወር። ታዲያ በዚህ ረመዳን ወር ላይ ሰዎች ከምግብ ከመጠጥ ከተለያዩ ነገራቶችን ቆጥበው ነገር ግን አላህ ዘንድ ጾማቸውን ቫልዩም የማይሰጣቸው ሰዎች አሉ። ከነዚህ ሰዎች መካከል በዋነኝነት እያጋራ የሚጾም ሰው ወይም ደግሞ የሽርክ ንግግሮች የሽርክ ተግባራቶችን እየሰራ የሚውል ሰው ከሆነ ጾሙ ሙሉ በሙሉ ተቀባይነት የለው። ታዲያ ዛሬ ላይ በማወቅ ይሁን ባለማወቅ ረመዳን የመንዞማ ወር የነሽዳ ወር ይመስል አመቱን ሙሉ ዝም ብለው ጠብቀው ረመዳን ሲደርስ የሽርክ መንዞማ ያወጣሉ። በየቤታችን የመሐመድ ሐምዛ እየተባለ የሽርክ ንጉስ የሆነው የሽርክ መናኸሪያ የሆኑ መንዞማዎችን ማለት ነው የሚሰሙ በርካታ ሰዎች አሉ። እነዚህ ሰዎች እስቲ ይህን መንዙማ ስሙት። አብዛኛው ጊዜ የመሐመድ አወል ሐምዛ የረመዳን ነሽዳውን ይመቸኛል እንጉርጉሮው እንላለን አይደል? ግን ይህን እስቲ ስሙት በክራር ለዛ በክራር አላህ ያሳያችሁ በክራር ምን እንደሚል እንስማው። ይህን መንዙማ በየቦታው በተለይ ምግብ ቤቶች፣ ታክሲ ላይ፣ ሰው መኪናው ላይ፣ ስራ ቦታው ላይ
ቁርአን ከመስማት ይልቅ ነሺዳ እየሰማ በዛ ነገር ላይ በቃ ኢባዳ እያደረገ እንደሆነ ነው የሚሰማው። ነገር ግን ጾሙን ዘንድ ሙሉ በሙሉ ተቀባይነት እንዳያገኝ የሚያደርግ ስራ ነው። ዳይ እስቲ ምን እንደሚል እንስማ። ወደሱ መንዙማ ማለት ወደ አዝማሪው ሰላም አለይኩም ያ ሰይደና ሰላም አለይኩም ያ ነብይና ወሰዱ መካ መዲና ሰላም አለይኩም ያ ሰይደና ሰላም አለይኩም ያ ነብይና ወሰዱ መካ መዲና ሰላም አለይኩም ያ ነብይና ወሰዱ መካ መዲና ሰላም አለይኩም ያ ነብይና ወሰዱ መካ መዲና ሰላም አለይኩም ያ ሰይድና ሰላም አለይኩም ያ ነብይና ወሰዱን መካ መዲና እያለ ነው። ወናውዝ ቢላ አላሁ ሱብሓነሁ ወተዓላ ከዚህ ነገር ይጠብቀን። ነብዩ አለይሂ ሰላቱ ወሰላም ሞተዋል እና ዛሬ በሚያሳዝን ሁኔታ ነብዩ አለይሂ ሰላቱ ወሰላም የሆነ ቪዛ ልከው ምናምን ነገር የሚወስዱት ነው የሚመስለው። የሆነ ያንሳቸውን ክራር እየተጠቀሙ ምናምን ነገር እንግዲህ መሐመድ አወል ሐምዛ በቃ አንጋፋ ሼህ ነው። በነገራችን ላይ ሼህ ነው የሚሉት ሙነሺድ ብቻ አይደለም። ሼህ ሙነሺድ መሐመድ አወል ሐምዛ ነው የሚሉት። ሼሃቸው ነው፣ ትልቅ ዓሊም ነው ምናምን ነው የሚሉት። እንዲህ አይነት ነገር ሰዎችን እየሰሙ የሚጾሙ ከሆነ አላህ Subhanahu Wa Ta'ala ዘንድ መራባችሁ መጣማታችሁ ምንም ጥቅም የለውም። ምንም ውሃ የሚቋጥር ነገር አይደለም። ስለዚህ ኢባዳዎችን አላህ ዘንድ ተቀባይነት ይኖራቸው ዘንድ ሁላችንም የምናውቀው ሁለት መስፈርቶችን ማሟላት አለበት። አንደኛው አልኢኽላሱ ሊላህ ስራን ማጥራት ለአላህ ተብሎ መስራት። እያንዳንዱ ነገር ስትሰሩ ከአላህ አጅር አገኛለሁ ብላችሁ መስራት ነው ያለባችሁ። ሁለተኛው ደግሞ እነዚህ ለአላህ ብላችሁ የምትሰሯቸው ነገራቶች ደግሞ የነቢዩ አለይሂ ሰላቱ ወሰላም ሱና የሳቸውን ፈለግ በተከተለ መልኩ መሆን አለበት። ምን ማለት ነው? እርሳቸው ማለትም ነቢዩ አለይሂ ሰላቱ ወሰላም በሰሩት መንገድ ላይ ብቻ የተሰራ ስራ ነው አላህ Subhanahu Wa Ta'ala ዘንድ ተቀባይነት የሚያገኝ። ዛሬስ እስቲ ረመዳን ላይ አላህ ያዝሃያችሁ የተለያዩ መስጂዶች ግቡ። ኹዝ በይዲ ያ ረሱላህ ይባላል። ላይቭ ይተላለፋል በቴሌቪዥን መስኮት ማለት ነው። ሰው ይህን ካልተናገረ ምን ሊናገር ነው? አሰባችሁት? ወይ ከምግብ አልሆናችሁም ወይ ደግሞ አጅሩን አላገኛችሁም ወይም አምላካችሁን አታመልኩም። ጾማችሁ ለኢፍጣር 20 ደቂቃ ወይ 30 ደቂቃ ሲቀራው ጊዜ ማይክሮፎን ከፍታችሁ ኹዝ በይዲ ያ ረሱላህ ስትሉ አንቱ ያላህ መልእክተኛ ከጭንቅ አውጡኝ አጠጡኝ እያላችሁ ኢማጂን አድርጉ። ጾም ዋነኛ ዓላማ ምንድነው? ተቅዋ ነው አልሆኖ ሳለ ግን ዛሬ የምናየው ግን በተገላቢጦሽ ነው። ከተማ ላይ መሀል ከተማ አዲስ አበባ ላይ ሆኖ በኒ መስጂድ ሄዱ። የትም ይሄ ምናምን ፒያሳ በኒ መስጂድ መሀል ከተማ የሚባለው የአዲስ አበባ እምብርት የምትባለው ቦታ ማለት ነው። በኒ መስጂድ ኹዝ በይዲ ያ ረሱላህ ይሉሃል። ከዛ በኋላ የሽርክ ምናምን ነገር መንዙማ ይከፍቱልሃል። እዛ መሀል ከተማ ላይ እንደዚህ እየተደረገ አስተውላችሁ ከሆነ በየአመቱ እንኳን ሙሐደራ የማይዘጋጅበት መስጂዶች ረመዳን ሲደርስ በየቀኑ ሙሐደራ ይኖራል በየመስጂዱ። አስተውላችሁ ከሆነ ማለት ነው። አብዛኛው ቦታ እኔ የታዘብኩት ያ ነው። ነሻጣ አለ ምናምን ያን ነገር የሚበረታታ ነው። ሰዎች በዛ ነገርም እንዲቀጥሉ በር ይከፍታል ጭምር ሞራንም ይሆናቸዋል ጭምር። ነገር ግን ኡስታዞች ትልልቅ መሻይሆች ታዋቂ የሚባሉ ይመጡና ስለ ረመዳን ትርፋት ምንዳው እንዲሁም ደግሞ ረመዳንን የሚያበላሹ ነገራቶችን ሲያስተምሩ እነዚህ የሽርክ ንግግሮች ግን ለምን እንደማይናገሩ አላውቅም። አላህ ካዘነላቸው ጥቂት ኡስታዞች በስተቀር አብዛኛው ይህን ፖይንት ሲያነሱ አንመለከትም። ግን መነሳት የነበረበት ሜን ፓርቲ የትኛው ነበረ? ዋነኛው ክፍል ሽርክ ነበር አይደለም? መነሳት የነበረበት ጾም ያበላሸው ያ ነው። ሌሎች ነገራቶች እኮ ምናልባት አልባሌ ወሬ ማውራት ምናምን ነገር ጾማችሁ እንዲጎድል ያደርጋል እንጂ ሙሉ በሙሉ አጅር ላይ ያሳጣችሁ ይችላል። እና ሽርክ ግን ሙሉ በሙሉ ነው የሚያሳጣችሁ። ያን ነገር ግን አብዛኛው ሰው አይናገርም። ኹዝ በይዲ ያ ረሱላህ የሚባልበት መሲ ሙሐደራ እያደረገ ያን ነገር ካላስተማረ ዋይ ምንድነው የሙሐደራው ፐርፐዙ ምንድነው? የሙሐደራ ዋንኛ ፐርፐዝ እኮ ሰዎችን ከሽርክ አውጥቶ ወደ ተውሂድ ብርሃን መጣራት ነው እኮ። ዳዋ ሲባል በቃ ጥሪ ነው አይደለም? ጥሪ የምታደርገው ወዴት ነው? ወደ አላህ
ወደ ትክክለኛ ንጹህ እስልምና ወደ ተውሂድ ብርሃን ከጨለማ የሚባለው ምንድነው? ሽርክ ነው። እናንተ የሚመስላችሁ መብራት መጥፋት ነው ወይም ቤታችሁ ጨለማ ኖ ጨለማ የሚባለው ብርሃን ውስጥ ነኝ ብለህ ጨለማ ውስጥ የምትሆንበት መንገድ አለ። ያ ደግሞ ምን ይባላል? ሽርክ ይባላል። በዛ ሁኔታ ላይ ሆኖ ሰው እየጾመ የተለያዩ መስጂድ አጠገብ እስቲ ተመልከቱ። አላህ ያሳያችሁ። አላህ ያከበራቸው ቦታዎች፣ ሰዎች የሚሰግዱበት ቦታዎች ተራዊህ ሰላት ላይ ታዘቡ። መስጂድ ኮሚቴዎች ምን እንደሚሰሩ አይገባኝም። በዚሁ አጋጣሚ መጠየቅ እፈልጋለሁ። የአላህ ቤት ውስጥ መስጂዶች ሱቅ ይኖራቸዋል መደዳ። እነዛ ሱቆች ላይ ጫት ቤት ይከፈታል። ከዛ በኋላ ሰዎች ተራዊህ እየተሰገደ ቁጭ ብለው እዛ መስጂድ አጠገብ ይቅማሉ ምናምን። የአላህ ቃል እየተቀራ ግን የሽርክ መንዙማ ከፍተው መስጂድ አጠገብ ሱቅ ይኖራል። የመስጂዱ ሱቅ ታውቃላችሁ፣ የተለያዩ ቦታዎች ላይ አለ የመስጂድ ሱቅ አለ። አብዛኛው መስጂዶች አላቸው። እዛ ላይ ግን የሚደረገው ምንድነው? መንዙማ ተከፍቶ ሱቁ ለጫት ይከራያል። ከዛ ደግሞ እዛ እየቃሙ አላህን ቃል የማያከብሩ ብዙ ሰዎች አሉ። አላህን ፍሩ። ለረመዳን ብላ ደግሞ እህቴ ትወጣና በተለይ ደግሞ ስለዚህ ጉዳይ በደንብ ማውራት ስለፈለኩኝ ነው። እኔ አስታውሳለሁ የዛሬ 3 ወይም 4 ዓመት አካባቢ መስጂዳችን አካባቢ ሂድማ ሰራለሁ። ሂድማ ስንሰራ ጊዜ ውጭ አካባቢ አንዳንድ ነገር እንዳለ ሰዎች ጥቆማ ይደርሰናል። ሄደን ስናረጋግጥ ግን ያየነው በጣም የሚያስደነግጥ ነገር ነው። አይደለም በረመዳን ይቅርና ከረመዳን ውጪ እንኳን አንድ አማኝ ሙስሊም የሆነ አካልን የማይፈጽመው ነገር ሲመህቲ ከካፊር ጋር ለዛው ከነን ሙስሊም ጋር ከነን ሙስሊም ሆነ ከሙስሊም ወንጀል ነው አይደለም። ግን ተራዊህ ሰግዳለሁ ብላ ቤተሰብን አስፈቅዳ ወጣ ጨለማ ላይ መንደር ውስጥ ገብተው ብቻ በጣም የሚያስጠላ በጣም አስደንጋጭ ነገር ነው የተመለከተው። የተለያዩ ቦታዎች ላይ የሚያባሩ ሰዎች አሉ። ሂድማ የምትሰሩ ሰዎች የምታውቁት ነገር ነው። ታባራላችሁ ዱላ ይዛችሁ ማለት ነው። እሰግዳለሁ ብላ ሄዳ ማለት ነው። የምትሄደው ግን የት ነው? ከኢፍጣር በኋላ ረመዳን የተፈታ ይመስል የተሄዳለች ሐጅ ነቢ ወንደጋ ወክ ያረጋሉ። የሆነ ጨለማ ቦታ ጥግ ይዙና የተለያዩ ነገራቶችን ያደርጋሉ። ምናልባት ተራክቦ ላይ ያደርጉ ይችላሉ። ግን ዝሙት ማለት ግዴታ ተራክቦ ማድረግ አይደለም። ሁለት ጾታዎች መካከል ተራክቦ ማድረግ ብቻ አይደለም። ከነሱ የሚሉት ኪሲንግ ምናምን የሚሉት እንደነዚህ አይነት ብልግና ነገራቶችን የሚያደርጉ ዝሙትን የሚያደርጉ በርካታ ሰዎች አሉ። አላህን ፍሩ። በተለይ ደግሞ ከቤት የማትወጡ እህቶች ይህን ተራዊህን ጠብቃችሁ መጥፎ ቦታ ላይ የምትገኙ አንዳንድ እህቶች አላችሁ እና ደግሞ ሆን ብለው ደግሞ ነን ሙስሊም ካፊሮችን ማለት ነው ሆን ብለው ተራዊህ ላይ የሚያጠምዷቸው ሙስሊም እህቶች አሉ። እኔ አይገባኝም። በጣም በርካታ ሰዎች ነው ይህን ነገር ሲያደርጉ የተመለከትኩት። አንዴ ሁለቴ አላልኩም። ቀደም ራሱ ነግራችኋለሁ። ዲቴል ገብቼ ራሱ አልተናገርኩኝም። በቃ ሂድማ ላይ በጣም የሚያስጠሉ ነገራቶች አሉ። በተለይ ውጭ ላይ ምናምን ነገር የምትጠብቁ ከሆነ በጣም የሚያስጠሉ ነገራቶች። መጨረሻ ላይ ራሱ ያደረግነው ምንድነው? መብራት ማስገጠም ነበረ። መብራት መደዳው ማለት ነው 4 ማዕዘኑ። ያ ካልሆነ ጨለማ ስለሆነ የተለያዩ ከባባድ መኪናዎች ስለሚቆሙ እዛ አካባቢ እና አላህን ፍሩ። ሰው ማለት ነው ረመዳን ላይ ካልተስተካከላችሁ መቼ ነው የምትስተካከሉ? ነብዩ አለይሂ ሰላቱ ወሰለም ሚንበር ላይ አሚን ያሉበት ሰው እኮ ረመዳን መጥቶ ራሱን ያልቀየረ ያልተጠቀመበት ሰው አላህ ከራህመቱ ያባረው ብሎ ጅብሪል ሲነግራቸው ጊዜ አሚን አሉ ነብዩ አለይሂ ሰላቱ ወሰለም ማለት ነውና ሱብሃነሁ ወተዓላ ዘንድ ቫሉይን የሚያገኙ ቦታ የሚያገኙ ተቀባይነት የሚያገኙ በዚህ ስራ ደግሞ አላህ ሱብሃነሁ ወተዓላ ካሳማሚ ቅጣት ከጀሃነም ነፃ ብሎ ጀነትን ከሚገቡ ውድ የአላህ ባሪያዎች ያደርገን እላለሁ። ለዛሬ ይህን ካልኳችሁ በሌሎች ረመዳንን በተመለከተ በተለይ እኛ የምናነሳው ሰዎችን ያልዳሰሱት ነገር ግን በጣም አደገኛ የሆኑ በሽታዎችን እናነሳለን ረመዳን ላይ በተመለከተ ማለት ነው። እና ለዛሬ ይህን ካልኳችሁ ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።